በጎፋ ዞን በተለይም ኡባ ደብረ ፀሐይ አካባቢ በተደጋጋሚ ቂም በቀልን መነሻ ያደረገ ግድያ ይፈጸማል። ይህንን ተከትሎም በአካባቢው የሰላም መደፍረስ ሲከሰት ቆይቷል። ታዲያ ችግሩን ከስሩ ለመቅረፍ በማሰብ የደቡብ ኢትዮጵያ ክልል መንግስት በአካባቢው ባህላዊ እርቅና ሃይማኖታዊ ስርዓቶች እንዲፈታ ለማድረግ ጥረት ሲያደርግ ቆይቷል። ይህ ሂደትም ይበል የሚያሰኝ ውጤት ያስመዘገበ ሲሆን የማጠቃለያ ኮንፈረንሱም የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በተገኙበት ተደርጓል። ከርዕሰ መስተዳድሩ በተቀመጠው አቅጣጫ መሰረት የሀገር ሽማግሌዎች፣ የባህላዊ መሪዎችና የአካባቢው ነዋሪዎችን በማስተባበር በሃይማኖታዊና በባህላዊ ስነ ስርዓቶች እርቀ ሰላሙ ሲሰራ መቆየቱን የዞኑ ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በመድረኩ መክፈቻ ላይ ተናግረዋል። ለረጅም ጊዜያት ስንጨነቅ የነበርንበትን ሁኔታ ለመፍታት ክቡር ርዕሰ መስተዳድራችን አቶ ጥላሁን ከበደ ይህን ሐሳብ በማመንጨት እንደዚህ ባለ መንገድ በሀገር ባህልና በሃይማኖት አባቶች ጉዳዩን ፈታችሁ የማጠቃለያ ኮንፈረንስ እስኪዘጋጅ ድረስ እንድትፈጽሙት የሚል አባታዊ ወንድማዊ አመራር በመስጠታቸው ዛሬ ለደረስንበት ቀን ደርሰናል። ስለዚህ አጠቃላይ የኡባ ደብረ ፀሐይ የበቶ እንዲሁም የጎፋ ዞን አመራርን ህዝቦችም እዚህ የተገኛችሁ ለክቡር ርዕሰ መስተዳድራችን ታላቃዊ ልባዊ ክብራችሁን እንድትሰጡልኝ በትህትና ጠይቃለሁ። በእርቀ ሰላም ሂደቱ የሃይማኖት አባቶች የሀገር ሽማግሌዎችና ብሎም የአካባቢው ነዋሪዎች ሚና ከፍተኛ እንደነበረም አስታውሰዋል። በተደረገው የእርቅ ሂደት በ10 ቀበሌያት 152 ቤተሰቦች የተሳተፉበት 72 ጉዳዮችን በመለየት 23 ጉዳዮችን በእርቅ ሂደቱ መፍታት ተችሏል። ከነዚህም 14ቱ በባህላዊ 9ኙ በሃይማኖታዊ ስርዓቶች የተፈቱ ሲሆን ቀሪዎቹ በቀጠሮ ሂደት ላይ እንደሚገኙ በእለቱ ለታዳሚያን ከቀረበው ሪፖርት መረዳት ተችሏል። በመድረኩ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በአብሮነትና በመከባበር እሴቱ የሚታወቀው የበቶና ኡባ ደብረ ፀሐይ ወረዳ ነዋሪ ከቅርብ ዓመታት ወዲህ በቂም በቀል ግድያ ምክንያት በሚፈጠረው የጸጥታ ችግር ከፍተኛ ፈተና ሲገጥመው መቆየቱን ተናግረዋል። ሰርቶ ጥሮ ግሮ ምኖር ሚለፋ አገር የሚቀይር ምሳሌ የሆነ ህዝብ በገጠመው የባህል መሸርሸር እክል ታይቶና ተሰምቶ ማይታወቅ መበቃቀል መጎዳዳት ውስጥ በመግባት በወንድማማችነት የሚታወቀው ወደ ጠላትነት ተቀይሮ በፍቅር የሚታወቀው ህዝብ ዛሬ የራሱን ቀዬ የራሱን ማሳ የራሱን በረት ለቆ ተሰዶ በሌላ ሀገር ተፈናቃይ አዲስ ህይወት ከወንዝ ማሮ ተሻግሮ መኖር የግድ የሚልበት ሁኔታ ላይ በመድረስ ወደ ድህነት ጎዳና የሚሄድ የመጥፎ ምሳሌ ወደ መሆን የሚሄድ አባዜ ውስጥ የገባው ህዝብ ይብቃል። የክልሉ መንግስት ለሰላም ካለው ጽኑ ፍላጎት መነሻ የዞኑን መንግስት በማስተባበር ከአካባቢው የሀገር ሽማግሌዎችና የሃይማኖት መሪዎች ጋር ተግባቦት ላይ ተደርሶ ችግሩን በይቅር ባይነትና በእርቅ ሂደት እንዲፈቱ መደረጉን ገልጸዋል። በእርቀ ሰላም ሂደቱ ለተሳተፉ የዞኑ ከፍተኛ አመራሮች እንዲሁም ለሁሉም የአካባቢው ነዋሪዎች ያላቸውን ምስጋና የገለጹት ርዕሰ መስተዳድሩ የተፈጠረውን ሰላም ለማጽናት ግን በቀጣይም የጋራ ርብርብ የሚሻ ነው ብለዋል። ከባህላችን በሃይማኖታችን በህግና በአስተዳደር አጽንተን እርቁ እርቅ ሆኖ እንዲቀጥል አድርገን እርቅ ያልፈጸሙ ቀበሌያትን ደግሞ ሁላችሁም ዛሬ እዚህ የተገኛችሁ ከጥላቻ ማንም አያተርፍም። ስለዚህ እርቅ ያልፈጸሙ ቀበሌያት ፈጥነው እርቅ እንዲፈጽሙ ሰላም ካለ ጥጋብ ነው፣ ሰላም ካለ እድገት አለ። ስለዚህ ሰላምን ማስቀደም ወንድማማችነትን ማስቀደም ታላቅ አጀንዳ ሊሆን ይገባናል። ቂም በቀል ቁርሾን እስከ መጨረሻው ይቅር ተባብሎ ዘላቂ ሰላምን ለማስፈን በተከናወኑ ተግባራት ዙሪያና በቀጣይም መደረግ በሚገባቸው ጉዳዮች ዙሪያ ውይይት ተደርጓል። በውይይቱ የተሳተፉ አካላትም የክልሉ መንግስት የተፈጠረውን የሰላም እጦት ተገንዝቦ በዘላቂነት ለመፍታት ያደረገው ጥረት የሚደነቅ መሆኑን ተናግረው የአካባቢውን ሰላም በቀጣይም ለማስጠበቅ ያላቸውን ቁርጠኝነት አስረድተዋል። አንድ ላይ ተሳስረን በፍቅር የኛን አደራ ወሰው እድሜያቸውን እንደኛ ከእግዚአብሔር በታች ቢገፉ ጥሩ ይመስለኛል። አደራ የሚለው ያለፈው ሞቷል። ያለፈው ክረምት ቤት አይሰራም ላለው ነው። እንዴት ሆነን አንድ ላይ ተሳስረን የኛን እድሜ ወጣቶች እንዴት አድርገው እንደሚወርሱ ይሄ አደራ ለሁሉም ይሁን።
የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በተነሱ ሐሳቦች ላይ ማጠቃለያና መመሪያዎችን አስተላልፈው የዕለቱ መድረክ ተጠናቋል።